ገብቷችኋል? በእኛ መካከል እየባረኩን እያገለገሉን ይገኛሉ። ካህናት እንዳያሳጣን፣ አባቶቻችንን እንዳያሳጣን ጸሎት ያስፈልጋል። ልባችሁ እግዚአብሔርን አመስግኑት። ሆነ እግዚአብሔርን ማመስገን ይገባል። እግዚአብሔርን አመስግኑት። ቅዱስ እስጢፋኖስን ስናይ ምንድን ነው የምናየው? ጽናትን እናያለን፣ ቅንነትን እናያለን። እየገደሉ መከራ ስለሚያደርሱብን ሰዎች ወደ እግዚአብሔር መጸለይ ስላልገባቸው ነው እያልን መጸለይ ያስፈልጋል። ወገኖች መከራ ሲያደርሱብን እባክህ በሲኦል ያለው መከራ እንዲያውቁ በመንግሥተ ሰማያት ያለውን ክብር እንዲያውቁ ብለን መጸለይ ያስፈልገናል። ካለማወቅ እኮ ነው ክርስቲያንን የሚገፋው ወገኖች። ካለማወቅ እኮ ነው ሰው ሰውን የሚገፋው። ካለማወቃቸው እኮ ነው በድንቁርና እኮ ነው ቅዱስ እስጢፋኖስን ገድለው ወግረው የገደሉት። አሁንም እኛን መከራ የሚያደርሱብን ሰዎች፣ ፈተና የሚሆንብን ሰዎች ካለማወቃቸው ነው፣ ስላልገባቸው ነው፣ ስላላስተዋሉ ነው፣ ሃይማኖታቸውን ስላላወቁ ነውና ማወቁ እንዲሰጣቸው ማስተዋሉን እንዲሰጣቸው ልንጸልይላቸው ያስፈልጋል። ወገኖች ጸሎት ያስፈልጋል። ከቤት ውስጥ ጀምሮ ከቤተሰቦቻችን ጀምሮ እስከ ውጭ ያሉት ሰዎች በእኛ ላይ ፈተናና መከራ ስለሚሆንብን ሰዎች ጸሎት ያስፈልጋል። እግዚአብሔር አምላክ ወይ ማስተዋሉን ስጣቸው። እግዚአብሔር አምላክ ወይ መመለሱን ስጣቸው። እግዚአብሔር አምላካችን ሆይ አንተን እንዲያውቁ አድርጋቸው። አንተን ካወቁ በኋላ ሰውን አይገፉም። አንተን ካወቁ በኋላ ንስሐ ይገባሉ። ካለማወቅ እኮ ነው ወገኖች። አንዱ አንዱን የሚገባው እኮ ካለማወቅ ነው፣ ካለማስተዋል ነው። በመንግሥተ ሰማያት ያለው ክብር የገባቸውማ ሰማዕታት አባቶቻችን አይደለም መከራ በሰው ሊያደርሱ መከራ ሲያደርሱባቸው መከራ ስለሚያደርሱባቸው ሰዎች ነበረ የሚጸልዩት። አሁንም እኛም ከገባን ካስተዋል ማወቁን ከሰጠን ስንገፋ ወደ እግዚአብሔር መጸለይ ታውቃላችሁ አይደለም እንዴ? አንድ አረማዊ ጊዜ አግኝቶ በክርስቲያኑ ላይ በአማኙ ላይ መከራ ሲያጠናበት ከዋለበት አላውል ካደረበት አላሳድር እያለ ሲያስጨንቀው ነበረ። መከራ አላውል ካደረበት አላሳድር ስለው የነበረ ዛሬም ያገኘን ምን ያደርገኝ ነበረ አለ። ገብቷችኋል? የዛኛው ክርስቲያን ጸሎት እየሰማ ደግሞ እሱማ ሰላም ሲጸልይ ነበረ። እሱማ ማወቁን ስጠው ነበረ ብለው ነገሩት። በኋላ ግን እነዚህ ክርስቲያኖች ምግባራቸው ያማረ፣ ስራቸው ያማረ፣ ሃይማኖታቸው ቅን ቢሆን አይደለምን? ሃይማኖታቸው እውነተኛ ቢሆን አይደለምን? ብሎ አምኖ
ሊቀ ሊቃውንት መጋቤ ብሉይ በደንብ አድርገው ታሪኩ በአጭሩ አስረድተውናል። በኋላ ደግሞ በሰፊ የምንማርበት ይሆናልና ዛሬ ትልቅ በዓል ነው። በጣም ታዋቂ በዓል ነው በእውነቱ። ስለዚህ ይህን በዓል በጣም በደመቀ ሁኔታ ማክበር ይኖርብናል። ስለዚህ ንብረቶቻችሁንም ጠብቁ። እግዚአብሔር ከሁላችን ጋር ይሁን። ያው ከዚህ በመቀጠል እንቀጥላለን እንግዲህ ክቡር አባታችን መላከ ሰላም ቃሉ ብስራት የዚህ ጥንታዊና ታሪካዊ ቤተ ክርስቲያን ዋና አስተዳዳሪና የመንጋው ጠባቂ፣ የክፍለ ከተማችን የስብከተ ወንጌል መምሪያ ክፍል ዋና ኃላፊ ክቡር መጋቤ ሥርዓት አክሊሉ በቀለ፣ የደብራችን ዋና
ክቡራን ሊቃውንተ ቤተ ክርስቲያን ከሌላም አጥቢያ አድባራት መጥታችሁ ስታገለግሉ ያደራችሁ ሊቃውንት፣ መምህራን፣ የሰንበት ትምህርት ቤት ወጣት ዘማሪያን ሰነበታችሁ? ድምፃችሁ አይሰማም። እንደምን ዋላችሁ? እንደምን አረፈዳችሁ? በረድኤቱ ስቦ በተሰበሰብ የረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በድጋሚ ለመጨረሻ መስግን ምዕመናን እግዚአብሔር ይክበር ይመስገን። ከዚህ ቀጥሎ የምንሄደው ወደ ሊቃውንት አባቶቻችን ነው። ምናልባት በስተጀርባ በኩል ሁናችሁ እግዚአብሔርን የምታመሰግኑ ወጣቶች ምዕመናን፣ አሁን ድምፅ ከሚተላለፍበት ከአውደ ምሕረቱ ብቻ የሚሰጠውን ሥርዓተ እግዚአብሔር ምስጋና እየሰማችሁ ሁላችንም በአንድነት እግዚአብሔርን የምናመሰግንበት ሰዓት ስለሆነ ሁላችሁም በዙሪያ ያላችሁ ድምፃችሁን ምስጋናውን አቁማችሁ ምስጋናው ከዚህ ስለሚተላለፍ ሊቃውንቱ የዕለቱን በዓል በሚመለከት ወረብ ያቀርቡልናል። ትናንትና አርኅዋተ መኳንንት ብለው ዋዜማን ቁመው ጀምረው ሌሊቱን ሁሉ በስብሐተ እግዚአብሔር ሲያገለግሉ ያደሩ ሊቃውንት አሁንም ሰለቸን ደከመን ሳይሉ ለአገልግሎት ቆመዋልና ለዕለቱ ተስማሚ የሆነውን ቃለ እግዚአብሔር ያቀርቡልናል። ቀጥታ ወደ ሊቃውንት። ሰላም እግዚአብሔር ከሁላችን ጋር ይሁን።
አምላካችን እግዚአብሔር ስሙ የተመሰገነ ይሁን።